ባህታዊ ነን ያሉ ሰዎች ሌላ ጉድና መጣዋል። አቡነ ኤርሚያስም ያላሰቡት ችግር ገጥሟቸዋል። በፕሮቴስታንቱ ቤት ጾም በመታወጁ በጣም ብዙ ጴንጤዎችን አስከፍቷል። የዛሬውም ጉዳይ እጅግ በጣም መነጋገሪያ ሆኗል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ቤተሰቦች? ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉ ነገር እግዚአብሔር ይመስገን ልንል ይገባናል። ዛሬ እንግዲህ ዓመታዊ የእናታችን የቅድስት ኪዳነ ምሕረት በዓል ነው። እንኳን ለዚህ በዓል በሰላም አደረሳችሁ፣ እንኳን አብሮ አደረሰን እያላችሁ ኮሜንት አድርጉ። ይህን ቪዲዮ ማየት ከመጀመራችሁ በፊት ሁላችሁም ላይክ አድርጋችሁ ጀምሩት። ዛሬ እጅግ በጣም ትልቅ በዓል ስለሆነ በጣም ብዙ ነገሮችን አብረን የምናይ ይሆናል። ሁሌም ቢሆን በቪዲዮአችን ላይ የ500 ብር ካርድ እንደምንሸልም ይታወቃል። ባለፈው ቪዲዮአችን ላይ ቅዱስ ሚካኤል ብላችሁ ጻፉና እጣውጥተን ለአንድ ሰው የ500 ብር ካርድ እንሞላለን ብለን ነበር። የወጣለት አካውንት ነው። ባለዚህ አካውንት ከታች በምትመለከቱት የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማታችሁ መውሰድ ስላላችሁ ዛሬ የሚያሸልመው ደግሞ የካቲት 16 ቀን የምናከብረው የእናታችን የኪዳነ ምሕረት በዓል ምክንያቱ ምንድን ነው? እስቲ ኮሜንት አድርጉ። ኮሜንቱም ላይ ኪዳነ ምሕረት እያላችሁ አብራችሁ ጻፉ። እጣውጥተን በቀጣይ ቪዲዮ ተሸላሚውን የምናሳውቅ ይሆናል። ቪዲዮአችንን በዚህ ነው የምንጀምረው። ኪዳነ ምሕረት ደጅ ሄዶ ያፈረ ማን ነው ወገኖቼ? እሷ ለምኗት ድረሽልኝ ብሏት፣ ከልጅሽ ከወዳጅሽ አማልጂኝ ብሏት፣ ምስጢር ያልተፈታለት ቋጠሮ ያልተበጠሰለት የተሰነጠቀው ያልተጠገነለት የተሰበረው ያልታደሰለት የፈረሰው ያልተጠገነለት ማን ነው ወገኖቼ? እንዴ ከጥቅስ በላይ አይደለች እንዴ እሷ? ምእመናን እኔ አንድ ተአምራት ልንገራችሁ። በዚህ በዓለም አቀፍ ታላቅ መጽሔት ላይ የወጣ ተአምራት ልንገራችሁ። እየሰማችሁኝ ነው? ለእኔ አትታዩኝም። ትስሙኝ አትስሙኝ አላውቅም። አንድ ተአምራት ልንገራችሁ። ታይምስ መጽሔት ወይም ኒውስ ዊክ ላይ ነው የወጣው። አንድ በአረቡ ዓለም የሚኖር አንድ እጅግ የከበረ ባለጸጋ በአንዲት አረብ ሀገር ሊባኖስ ይመስለኛል የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ባለበት ድንቅ ተአምራት እንደሚፈጸሙ ይሰማል። ይልቁንም ልጆች ላጡ ስለት እየተሳሉ በልጅ እንደሚባረኩ ይሰማል። ከዚያ በኋላ ምን ያደርጋል መሰላችሁ? ይህ ሰው ወደዛች ሀገር እጅግ ባለጸጋ ነው። ልጅ ትሰጠው ዘንድ ለመማፀን ወደዛች ሀገር ይሄዳል። እንደደረሰ አንድ ታክሲ ነጂ ያገኛል። ወደዛች ቤተክርስቲያን እንዲወስደው ይጠይቀዋል። ሊያሳየው ይወስደዋል። ካሳየው በኋላ ያ ሰው ስለት ይሳላል። የዛሬ ዓመት ልጅ ከታቀፍኩኝ ከልጅሽ ከወዳጅሽ አማልደሽ ልጅ ከሰጠሽኝ $200,000 ይዤ እመጣለሁ ይልና ይሳላል። እጅግ ባለጠጋ ሰው ነው። ከዓመት ከምናምን በኋላ የተወደደች ማርያም ስዕለቱን ፈጸመችለት። የኪዳነ ምሕረትን ደጅ ረግጦ ያፈረ የለም። ሁላችንም ኦርቶዶክሳውያን የኪዳነ ምሕረትን ደጅ ረግጠንና ለእናታችን ነግረናት ምን አይነት መዓትና ምን አይነት መከራ እንደቀለለልን ከምን ፈተና እንደወጣን ሁላችንም እናውቀዋለን። ሁላችሁም ኪዳነ ምሕረት ያደረገችላችሁን ነገር እስቲ ኮሜንት አድርጉ፣ ሌሎች ሰዎች ይማሩበታል። በመከራ በችግር ያለን ሰዎች ካለን ደግሞ ኪዳነ ምሕረት ከዛ መከራና ከዛ ችግር ታውጣን። አሜን አሜን እያላችሁ ኮሜንት አድርጉ። ወደ ቀጣይ ስንሄድ አንድ ደስ የሚል መዝሙር ልጋብዛችሁ። አረሳውም ያንን ዕለት አልዘነጋው ያን ደግነት እናቴ ሆይ ምልሽ ኪዳነ ምሕረት እምዬ ሆይ ምልሽ ኪዳነ ምሕረት ስላለኝ ነው ምክንያት ለሰው ተናግሬ አልተረዳኝ ሰው እንባዬ በምሬት ከዓይኔ የሚፈሰው የቤቴን ገመና ሁሉን ስነግርሽ አዛኝት ነሽና ራራልኝ ልብሽ አረሳው መቼም ያንቺን ደግነት አረሳው መቼም ያንቺን ደግነት
ውለት አለብኝ ኪዳነ ምሕረት። እውነት ነው። የኪዳነ ምሕረት ውለታ የሌለበት ሰው የለም። አረሳውም ያንን ዕለት አልዘነጋ ያን ደግነት እምዬ ሆይ ስልሽ ኪዳነ ምሕረት። እንግዲህ እናታችን ቅድስት ድንግል ማርያምን ኪዳነ ምሕረትን ጠርተን ሁላችንም አላፈርንም። ሁላችን ደግሞ የተደረገልን ውለታ አለብን። እንኳን ለበዓሉ በሰላም አደረሳችሁ። ይህ በዓል ግን የሚከበርበት ምክንያት ምንድን ነው? ቅድም ጥያቄ ጠይቄ ነበር። የ500 ብር ካርድ የሚያሸልመውን እስቲ ስሙትና እናንተም እንግዲህ ከሰማችሁ በኋላ ኮሜንት አድርጉታላችሁ። እንቀጥላለን ቪዲዮአችን። የካቲት 16 ቀን የኪዳነ ምሕረትን ክብረ በዓል ለምን እናከብራለን? በዚህም ቀን እመቤታችን 9 ወር አንተን ባጠቡ ጡቶቼ አንተን አዝለው በተንከራተቱ ጀርቦቼ ይዤሃለሁ ልመናዬን ስማኝ አለችው። ጌታችንም ተገልጦ ምን እንዳደርግልሽ ትወጃለሽ ብሎ ጠየቃት። እመቤታችንም በስሜ መታሰቢያን ያደረገውን የተራበ ያበላልኝን የተጠማ ያጠጣልኝን እንድትምርልኝ ይፈልጋለሁ ብላ ጠየቀችው። ጌታችንም ይህን ሁላ እንዳደርግልሽ በራሴ ስም በአባቴ ስም በሕያው ሕይወቴ በመንፈስ ቅዱስ ስም እምልልሻለሁ ብሎ ቃል ኪዳን ገብቶላታል። በዛሬዋ ቀን የምህረት ቃል ኪዳን የተቀበለችበት ቀን ነው። በዓሉን በማይሌት በቅዳሴ እንድናከብር እግዚአብሔር አምላክ ይፍቀድልን። ወንድማችን እጅግ በጣም እናመሰግናለን። በዓሉ የሚከበርበት ምክንያት እንግዲህ ይህ ነው። ሁላችሁም እንግዲህ በዓሉ ለምንድን ነው የሚከበረው? እስኪ ኮሜንት አድርጉት ወንድማችን የተናገረውን። ለዚህ በዓል እንኳን በሰላም አደረሳችሁ አደረሰን እንላለን። እናመሰግናለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከሆነው ጉዳይ መካከል ሙስሊሙ ጾም ላይ እንደሆነ ይታወቃል። እኛም ኦርቶዶክሳውያን እጅግ በጣም የምንወደው አብይ ጾም ላይ እንደሆነ ይታወቃል። እንደው ደግሞ ፕሮቴስታንቱ የአንድ ወር ጾም አዘዋልና ይህ ጉዳይ እጅግ በጣም ብዙ በመንፍቅናው ቤት ያሉ ሰዎች እንዳስቆጣም እየተነገረ ይገኛል። እስኪ ቪዲዮ አንዴ ልጋብዛችሁ። ጴንጤ ጾም አወጀች የሚለውን ሲሰሙ ጾምን ሸሽተው የሄዱት እነ በጌ፣ እነ ወይዘሮ ትዝታው፣ እነ ዘራፊዋ ዘርፌ፣ እነ ፓስተር ኢንዶሚን ወደ እተማርያም ወደ ፍቅር ሲዝም ቢኮበልሉ ተጠያቂው ማን ነው? ጴንጤ ለምን አይጾምም ስንል አንድ ጊዜ ኢየሱሴ ጾሞልኛል የምትባለዋ ብሂል ፈረሰች ማለት ነው ይሆን? ይህንን ሰሞን እጅግ በጣም መነጋገሪያ ከሆነው ጉዳይ መካከል የፕሮቴስታንት ቤተ እምነት ለአንድ ወር የሚቆይ የጾም አዋጅ አውጃለች። ከዚህ በፊት ፕሮቴስታንቶችን ለምን ማጾሙት ብለን ስጠይቃቸው አንዴ ዋጋ ተከፍሎልኛል፣ በቃ እኔ መንገላታት፣ እኔ እንደዚህ ዋጋ መክፈል አይጠበቅብኝም፣ ጾም አይጠበቅም፣ ስግደት አይጠበቅብኝም እያሉ ሲናገሩ ስንሰማቸው ነበር። ከዛ በኋላ ደግሞ እንደገና ሸሽተው አይ በአዋጅ አይነገር እንጂ እኛ ፕሮቴስታንቶች እኮ ለብቻችን በቃ ማንም ሳይሰማን ጾማለን ሲሉ ነበር። አሁን ደግሞ እንደገና በአዋጅ ተነግሮ ከዚህ በኋላ የአንድ ወር ጾም የፕሮቴስታንት ቤተ እምነት አውጃለች እና በዚህ ጉዳይ እጅግ በጣም መነጋገሪያ ሆኗል። አብዛኛውን ከኦርቶዶክስ የወጡ ሰዎች ጾሙን ፈርተው ስግደቱን ፈርተው ነው የሄዱት። ግን አሁን ደግሞ ከዚህ ወጣው በዛኛው በሄዱበት ቤት ደግሞ ጾም መታወጁ ለነርሱ እንደገና ወደ ሌላ ቦታ እንዲሄዱ ነው የምታደርጓቸውና ይህንን ጉዳይ እጅግ በጣም መነጋገሪያ ሆኗል። አሁንስ እንደው ጾም ብቻ ነው ወይ ስግደትስ የለውም ብለን እኛም ጥያቄያችንን እናቀርባለን። ለምን ጾም ከያዛችሁ ቢያንስ ስግደትና መጽዋዕትን ጸሎትን ብትጨምሩበት ቢያንስ ወደ እውነተኛው መንገድ ያደርሳችኋል ብለን እናስባለን። ይህንን ሰሞን የፕሮቴስታንቱ ቤት እጅግ በጣም መነጋገሪያ ሆኗል። ስግደትን ጾምን ፈርታችሁ ወደዚህ የሄዳችሁ ሰዎች ግን ምን እንደሚውጣችሁ አላቅም። ቀጥላን ቪዲዮአችን። ወደ ገዳሙ ገብቶ አባቶችን ምን አላቸው? እኔ በደንብ ተዘጋጅቼ አስቤበት ነው የመጣሁት። እምጾመው ለ40 ቀንና ለ40 ሌሊት ነው አለ። ኧረ ተው ግድ የለህም እንዲህ ያለ ነገር ተው አሉት። አልሰማም። ግድ የላችሁም እኔ በደንብ አስቤበታለሁ፣ ብቻ ማረፊያ ብቻ ስጡኝ፣ አንድ ቤት በዓት ስጡኝ አለ። እሺ አሉት። አባቶች አስገቡት። ካስገቡት በኋላ ያው አንተ አትበላውም አትነካውም፣ ግን ለማንኛውም እንደው 40 ቀን ሲሆነው እናወጣዋለን ብለው ሽምብራ በጆንያ ሙሉ ሽምብራ አስገቡለት። አይ እንደው ድከሙ ሲላችሁ ነው እንዳስገባችሁ ተሸክማችሁ ይዛችሁ ትወጡታላችሁ፣ ይግባ ችግር የለውም ማለት። ከዛ ይገርማችኋል ይሄ ልጅ እንደምንም ታግሎ 3 ቀን ጾመ። 3 ቀን 3 ሌሊት ጾመ። አሁን 3 ቀን ከጾመ በኋላ መቋቋም አቃተው። ከዛ ምን አለ? እግዚአብሔር ስንት አምላክ ነው መልሱልኝ። እንዲሁ አንድ መሆኑን ለማስታወስ ብሎ አንዲት ሽምብራ አነሳና በላ፣ አንድ መሆኑን ለማስታወስ። ከዛ ሲያስበው እግዚአብሔር አንድ ብቻ ነው አንድም። ስለዚህ በስላሴ ስም እስቲ ደግሞ በስላሴ ስም ብሎ ስንት ሽምብራ ለቀመ? ወንጌላውያን ስንት ናቸው? በ4 ወንጌላውያን ደግሞ እስቲ ብሎ 4 በላ። በ5 አዕማደ ምስጢር አለ 5፣ በ7 ሊቃነ መላእክት አለ። ከዛ ሐዋርያት ስንት ናቸው? በ12 ሐዋርያት ደግሞ አለ። አልበቃውም፣ በቃ ባሰበት። በ24 ካህናተ ሰማይ ማለት ጀመረ።
በ36ቱ ቅዱሳት አንስት እየባሰበት መጣ ረሃቡ። ትንሽ ቆይን በ72ቱ አርድእት ይላል። በ120ው ቤተሰብ አለ። አልሆን ሲለው መጨረሻ ምን አለ? በእልፍ አላፋት መላእክት አለ። መላእክት ስንት ናቸው? ምንድነው ሐሳቡ መሰላችሁ? እስመ ንሕነ በጊዜ ጽጋብ ይመስለነ እንዘ ንክል ጸዊመ። በጠገብን ጊዜ በሉ እስኪ መጾም የምንችል ይመስለናል። መምህራችን ቃለ ሕይወትን ያሰማልን። በጠገብነ ጊዜ መጾም የምንችል ይመስለናል። እንግዲህ ይህንን ሰሞን ጾም ላወጁ ሰዎች ይሆንልን፣ ቃለ ሕይወትን ያሰማልን። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ቀጥላለን ቪዲዮአችንን። የጴጥሮስን እንባ ስጠኝ እልሃለሁ፣ ኃጢአቴን ልናዘዝ ፍቅርህን እያሰብሁ በሞት ጥላ ውስጥ እንኳን ብሄድ ጌታዊ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ ልቤን በፍቅር ውሃ እጥበኝ እባክህ። ዓለማዊ ምግባር ልቤን ቢከተል ከዚህ ሁሉ ማዳን ጌታው አይሳንህም። ኃጢአት እየሰራሁኝ አስቀይምህም ኃጢአት እየሰራሁኝ ባስቀይምህም በይጾም እርጨኝ ጌታ እጠበኝ እባክህ። የጴጥሮስን እንባ ስጠኝ እልሃለሁ፣ ኃጢአቴን ልናዘዝ ፍቅርህን እያሰብ በሞት ጥላ ውስጥ እንኳን ብሄድ ጌታዊ በሞት ጥላ ውስጥ እንኳን ብሄድ ጌታዊ ልቤን በፍቅር ውሃ እጥበኝ እባክህ። አሜን አሜን። ወንድማችን ለሁላችንም የጴጥሮስን እንባ ይስጠን። እጅግ በጣም ደስ የሚል ዝማሬ ነው። ወንድማችን ዝማሬ መላእክትን ያሰማልን። ሁላችሁም ዝማሬ መላእክትን ያሰማልን እያላችሁም ኮሜንት አድርጉ። ቀጥላለን ቪዲዮአችንን። የሃይማኖት ለውጦችን ትመለከታላችሁ። አሁን ብዙ ሰው የሚመስለው ከኦርቶዶክስ ሃይማኖት ወደ ሌላ እየፈለሰ ነው ብሎ ነው የሚያስበው ሰው። በእርግጥ ስታቲስቲክስ መስራት ሊፈልግ ይችላል፣ መረጃ መስራት ሊፈልግ ይችላል። ቁም ነገሩ ግን ፋይናሊ እሺ ከኦርቶዶክስ አንድ ሰው ወጣ፣ ሌላ እምነት ሆነ። ከዛ ምንድነው የሚሆነው ነው? አጥኑት እስኪ እሱ ምንድነው የሚሆነው ነው? እዛ ሄዶ ምን እያደረገ ነው? ምን እየሰራ ነው? ውስጡን ብታጠኑት ሃይማኖት ያለው ይመስላችኋል? አምኖበት ይመስላችኋል? እዚያ ራሱ ለምን እንደሚሄድ ታውቃላችሁ? በማህበረሰቡ ዘንድ እምነት የለውም ሃይማኖት የለውም እንዳይባል ባህሉን ጭምር ለመጠበቅ እዚያ ሄዶ እያስመሰለ ይኖራል። ለምን? ቁርሱን በልቶ በፈለገው ሰዓት ነው የሚሄደው። በፈለገው ሰዓት የፈለገውን ለብሶ። እዚህ ስትመጡ እንድትለብሷቸው የምትታዘዟቸው ልብሶች አሉ። አጭር ቀሚስ መልበስ አይቻልም፣ ሱሪ መልበስ አይቻልም፣ ጸጉር ማሳየት አይቻልም። እንደዚህ ትባላላችሁ። ይሄን ሕግ ትጠብቃላችሁ። ሌላ ቦታ ስትሄዱስ ይሄ ነፃነት አለ። ምንም ሕግ የለም። ስለዚህ ሰው መጨረሻ ላይ ኤቲስት ከመሆኑ በፊት አስቀድሞ ይለማመዳል ዋዜማው። ስለዚህ ብዙ ሰው ወዴት ነው የሚሄደው? የመጨረሻው የዓለም ግብ ራሱ ምንድነው? ሃይማኖት አልባ ማድረግ ነው። ሰውን ሃይማኖተኛ የማድረግ ፍላጎት የላትም ዓለም። ፖለቲከኞች ህዝብ ሃይማኖተኛ እንዲሆን አይፈልጉም፣ ከሃይማኖት እንዲወጣ ይፈልጋሉ። ለምን? እንደፈለጉ እንዲያዙት።
እንደፈለጉ እንዲያዙት። ስለዚህ እኔና እናንተ መጽናትን መለማመድ መቻላል። ልጆቻችን እንዲጸኑ ማሳየት መቻል፣ አራያ መቻል፣ መሆን መቻል፣ ምሳሌ መሆን መቻል ያስፈልጋል። በእምነታችሁ ላይ እነዚህን ጨምሩ። አንደኛ በጎነትን፣ ሁለተኛ ዕውቀትን፣ ሶስተኛ ራስን መግዛት፣ አራተኛ መጽናትን፣ አምስተኛ እግዚአብሔርን መምሰል፣ ስድስተኛ የወንድማማችነት መዋደድ፣ ሰባተኛ ፍቅርን ወይም ሁሉን መውደድ ጨምሩ። አምላካችን እግዚአብሔር እነዚህን ሰባቱን ነገሮች ሰርተን ፍሬቢሶች እንዳንሆን ከንቱ ትውልድ ከመሆን እግዚአብሔር ሁላችንንም ይጠብቀን። ስራ ፈት ሆኖ ሌሎችን እያሙ የሌሎችን ስም እያጠፉ ከመኖር እግዚአብሔር ይጠብቀን። አሜን። መምህራችን ሁላችንም እግዚአብሔር ይጠብቀን። ከኦርቶዶክስ ወጣው አሁን ላይ ድሮ ኦርቶዶክስ ነበርነ እያሉ አፋቸውን የሚያላክኩ ሰዎች የወጡበት ዋና ምክንያት እንግዲህ ይሄ ነው፣ መለማመድ ነው። ነገ ከነገ በኋላ ደግሞ ወደ ኤቲስትነት ሂደው የምናያቸው ይሆናል። ወደ አውሮፓ አካባቢ ከ3 ከ4 ቪዲዮ በፊት አሳይቻችሁ ነበር። አንድ ወንድማችን ድሮ የፕሮቴስታንት ቸርች የነበር አሁን ደግሞ ሁሉም አማኞቹም ሰባኪዎቹም ፓስተሮቹም ወደ ኤቲስትነት ተቀይረው መጠጥ ቤት ያደረጉትን አንድ ቸርችን አሳይቻችሁ ነበርና የዚህ መንገድ መጨረሻው ሰው ከዚህ ከአምልኮ ስርዓት እንዲወጣና በቃ አምላክ የለም ብሎ እንዲያስብ በዛም ደግሞ ዝም ብሎ በቃ እንደ እንስሳ እንዲመራ ነው ዋናው ዓላማና ከኦርቶዶክስ የወጡ ሰዎች የወጡበት ዋና ምክንያት አስተምሮ አይደለም፣ ስርዓት ፈላጊዎች ስላልሆኑ በኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ስርዓት ያላት ቤት ስለሆነችና በዛም ስርዓት መሄድ ስላልቻሉ ጾም ስላለ ስግደት ስላለ በጣም ብዙ ነገሮች የሚከውኑ ስርዓቶች ስላሉ በዛ መንገድ መሄድ አልቻለም ነው እንጂ የሚያነሱት ሐሳብ የሚያነሱት ነገር አስተምሮ አንፃር እንዳይመስለን ሁላችንም ልናውቀው ይገባል። እነርሱ በሄዱበት ቤት ደግሞ ስርዓቱ ያስፈልጋል ብለው ይህንን ሰሞኑን እንግዲህ የአንድ ወር ጾም አወጁ። እንግዲህ እነዚህም ሰዎች ምን ይውጣቸው ይሆን እላለሁ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ከዚሁ ጋር የተያዘ አንድ ቪዲዮ ነው ማሳያችሁ። ከዚህ በፊት ድሮ በኦርቶዶክስ ቤት የነበሩ ሰዎች የተናገሩትን እና አሁን ደግሞ በዚሁ ከኦርቶዶክስ ወጣው ደግሞ የተናገሩትን ነገር አብረን እናያለን። በአንድ ራስ ሁለት ምላስ ይለዋል። እስኪ ቪዲዮን አንድ አይተን እንመለስ። አረ ልዘግብልህ አናፖሎጄቲካሊ ኦርቶዶክስ የምትለው ላሳይ ጉድህ እና ጉድህን ላሳይ እንጂ አንተ አላየም። ጉድ እኮ ብራዘር ኦርቶዶክስ ቤተክርስቲያን ይህን ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎች የምታሳድድከው ማርያም ሲባል የማይረበሹ ከሆነ ችግር አለ። መጀመሪያ ቤተክርስቲያን የምትሰብከው ለኢየሱስ ክርስቶስ ነው። በቅዳሴዋም በኪዳኗም በሰዓታቷም ይሄ እውነት ነው። ይሄንን ነገር ነው። ከዛ በተረፈ እንደ ክብራቸው እንደተሰጣቸው ሞገስ ቤተክርስቲያን የምታነሳቸው ቅዱሳን መላእክት ድንግል ማርያም እንደሚገባው መጠን ታገለግላል። ይሄ እውነት ነው። የቅዱስ ሚካኤል ከሆነ የቅዱስ ሚካኤል ቤተክርስቲያን ተብሎ ነው የሚጠራው። እዛ ውስጥ ግን የሚሰለሰው የሚቀደሰው ሥላሴ ነው። የሚፈተተው ቅዱስ ሥጋ ክቡር ደም የኢየሱስ ክርስቶስ ቅዱስ ሥጋ ክቡር ደም። ከእንደገናም ደግሞ በቤተክርስቲያኒቱ አናት ላይ ጉልላት ላይ ተሰቅሎ የምናየው የማ መስቀል ነው? የክርስቶስ መስቀል ነው። ስለዚህ ቤተክርስቲያን ተልእኮዋ ክርስቶስን ማስተዋወቅ ነው። የሚቀድመው ቀድሞ ነው፣ የሚከተለው በቤተክርስቲያኒቱም ስርዓት ቢሆን ማለት ነው። ስለዚህ የሚቀድመው ማን ነው? ማን ነው ከላይ ያለው? ማን ነው ከታች ያለው? ለምሳሌ እመቤታችንን ስናነሳ መልዕልተ ፍጡራን መትሕተ ፈጣሪ እንላለን። ምን ማለት ነው? ከፈጣሪ በታች ከፍጡራን በላይ። በቃ ይሄ የእመቤታችን ክብር ነው። ሌሎቹ ደግሞ ከሷ ክብር ባነሰው ሁኔታ ደግሞ እንደሚገባቸው ማዕረጋት ሰጥታ ቤተክርስቲያን ሁሉንም ታስባለች ማለት ነው። ዓለም ላይ ካሉ ሃይማኖቶች ውስጥ መድኃኔዓለም ነው ጸዴ ሃይማኖት። ይሄ ከሌላው ጋር ጸብ የለም። ቢወጣ ይሄ በደንብ ቢሰበክ ግዕዙ አሁን እኛ በግዕዝ እንጸልያለን። ይሄ ግዕዙ በአማርኛ ብትሰማ ኦርቶዶክስ ተዋሕዶ መልካዩ ሲባል ጸሎት አለ። በጣም የሚገርምሽ መልካዩ ሲባል በጣም ስምኝን ሌሎችም ሲሆን ሰላም ለዝክረ ስምከ ለስም አጠራር ምስጋና ይገባል። ሰላም ለሰጠረ ስጋ ለራስ ፀጉሮች፣ ሰላም ለርስከ ለራስህ፣ ሰላም ለገጽከ ለዚህ ለግንባር ገጽ ማለት ግንባር ነው። ሰላም ለቀራንብትከ ለቅንድብህ። በኢትዮጵያ ቤተክርስቲያን እኮ እንጂ የተለየች ቆጠር ሕዋሳቱ ቆጥራ የምታመሰግን የሚገርመኛል ማለት ሰላም ለቀራንብትከ ለቅንድቦች፣ ሰላም ለዓይንትከ ለዓይኖችህ፣ ሰላም ለአይዛኒከ ለጆሮችህ፣ ሰላም ለመላቲከ ለዚህ ነው። ሰላም ለከናፍሪከ ለከንፈሮቹ፣ ሰላም ለአፉከ ለዮሐንስ ዘሳሙ። ይገርም እኮ ነው። ዮሐንስን ለሳመው አፍ ዮሐንስን ለሳመው አፍ ሰላምታ ይገባል። ለአስናኒከ ለጥርሶችህ፣ ለልሳንከ ለአንደበትህ፣ ለቃልከ ለእስትንፋስከ። ታዲያ ክርስቶስ እንዲሆን ያመሰግናል እንዴ? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀር አይደለም የፕሮቴስታንቱ ዓለም ከኢትዮጵያ ውጭ ያሉት የኦርቶዶክስ ተዋሕዶ አማኞች እንኳን ኢየሱስ ክርስቶስን በዚህ ልክ የሚመሰግኑ አይመስለኝም። ምኑን ቆጥሮ ሕዋሳቱን ቆጥሮ
ለእኚህ መምህር እግዚአብሔር ቃለ ሕይወትን ያሰማልን፣ ለሌሎች ደግሞ እግዚአብሔር ልቦና ይስጣቸው ነው የምንለው። ለሁላችንም እግዚአብሔር መጨረሻችን ያሳምረው ከማለት ውጭ ምንም የምንለው ነገር የለና እነዚህ ሰዎች በዚህ መልኩ ነው በኦርቶዶክስ ቤት ሆነው ኢየሱስ ክርስቶስ እንዴት በኦርቶዶክስ ቤት ሲሰበክና ሲመለክ እንደሚኖር ሲገልጹ የነበር። ዛሬ ደግሞ ወጣው በዚህ መልኩ እንደምታዩቸው እንግዲህ የኦርቶዶክስ እንደዚህ ናት፣ በጣም ብዙ አምላክ አላት፣ ኢየሱስ ክርስቶስ በኦርቶዶክስ ቤት የለም ብለው በአንድ ራስ ሁለት ምላስ ሆነው እያየናቸው እንገኛለን። ለዚህም ደግሞ እግዚአብሔር ለሁላችን መጨረሻችን ያሳምርልን። እነዚህ ሰዎች ያስተምረው ችግር የለባቸውም። ኢየሱስ ክርስቶስ በኦርቶዶክስ ቤት እንደሚመለክም በዚህ መልኩ ገልጸውታል። ግን እነዚህ ሰዎች በቤተክርስቲያኗ ስርዓት መኖር ነው ያልቻሉት። በጣም ቤተክርስቲያናችን ደግሞ የስርዓት ቤት ናት። ሁሉም ኦርቶዶክሳዊ ከቤተክርስቲያኗ ስርዓት በታች ሆኖ በእርሷ ሊኖር ይገባል። እነዚህ ሰዎች ደግሞ ከቤተክርስቲያኗ ስርዓት በላይ ነው የምንሆነው ብለው ለስጋዊ ፍላጎታቸው ሲሉ አሁን ላይ በዛኛው ቤት ሄደው ኢየሱስ ክርስቶስ በኦርቶዶክስ ቤት አይመለክም እያሉ በዚህ መልኩ ያቃጃቸው እያየን እንገኛለን። እግዚአብሔር ልቦና ሰጥቶ ወደ እውነተኛው መንገድ ይመልሳቸው ከማለት ውጭ ምንም የምንለው ነገር የለንም። እነዚህ ሰዎች ድሮ በዚህ መልኩ እውነት ሲናገሩ ነበር። ዛሬ ደግሞ ያሉበትን ቦታ ታውቃላችሁና እግዚአብሔር ለሁላችን መጨረሻችን ያሳምርልን። እነሱም እግዚአብሔር ልቦና ይስጣቸው ከማለት ውጭ ምንም የምንለው ነገር የለንም። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። እምትድነው ልንገር በፕሮስፐሪቲ አይደለም በብልጽግና ወንጌል እድናለሁ የሚል ሞኝና ሞኝ ከባብ እንቁላል እርግብ የሚጠብቅ ብቻ አለቅ። ያገኘው ሁሉ እየጫነን አይደለም። ማርያም አታማልድም ስትል አዋን ብላ አልተቀበልክም። በካናዳ ስንዴ ሃይማኖቱን የቀየረ የለም። እንደዚህ በፊት ምንድነው በፌስቡክ በምናምን ምሽት አገባው ብለ የተጃጃልክ የለህም እንዴ? የለም ወይ? ይሄ እኮ መጃጃል ነው። የማይሆን ነገር እያደረግን ያለን አይደለንም። ታዲያ እንዴት ትድናለህ ወዳጄ? ተመለስና ና ከዚያ ውጣ፣ ከዚያ ከማይገባ ነገር ውጣ። ይሄ ግብረ ሰዶማይነት ውጊያችን እንዳንተ የምታውቁት እኛ የምናውቀው ውጊያችን የታንክና የእንትን አይደለም። እምትድነው ልንገር በፕሮስፐሪቲ አይደለም። እንቅጩ ልንገራችሁ በብልጽግና ወንጌል እድናለሁ የሚል ሞኝና ሞኝ ከባብ እንቁላል እርግብ የሚጠብቅ ብቻ አለቅ። አትድንም። ልንገርህ ግልጽ ነው። የምትድነው በኦርቶዶክሳዊት ቤተክርስቲያን ብቻ ነው። መዳን ከዚህ ብቻ ነው ያለው፣ ከሌላ ምንም የለም። አትድንም፣ አንድንም። መዳን የምንችልበት ይሄው ተሰጠን። መድኃኒቱን መቀበል ነው። ካልተቀበልነ የሚጠብቀን ፍዳ አለ። የምድሩ ችግር የለም። 87 ዓመት ነው በኋላ ያለው ነው እንጂ ጭንቁ አስተራጊ ይግባኝ የሌለበት ምንም የሌለበት። ስለዚህ የት ነው ያለ ነው? ወጣቶች በተለይ የት ነው? ምንድነው እያደረግን ያለ ነው? አገር ተረካቢ ናችሁ? አገር ተረካቢ ናችሁ ወይ? መዳን ትፈልጋላችሁ? ሰላምን ትፈልጋላችሁ? ልጆቻችሁን በስርዓት አሳድጉ። እንዴት ነው ያሳደግናቸው? ምን እስኪ ማን ነው አሁን ጉቦ እየተቀበለን ያለ? ጉዳያችን ያለ ጉቦ የተፈጸመበት መስሪያ ቤት የሚጠራልኝ ሰው አለ? ይሄ እኮ ማፈር ያለብን አንገታችን መድፋት ያለብን ጉዳይ ነው። የኛ ልጆች አይደሉ? ከቻይና እኮ አልመጡም አይደል እንዴ? መምህራችን ቃለ ሕይወትን ያሰማልን። ከኦርቶዶክስ ወጣችሁ በብልጽግና ወንጌል እንድናለን ላላችሁ ሁሉ እጅግ በጣም ትልቅ ትምህርት ነው። ይህንን ትምህርት ሙሉን ብትሰሙት በጣም ብዙ ነገር ታተርፉበታላችሁ። መምህራችን ቃለ ሕይወትን ያሰማልን። ደስ የሚል ትምህርት ነው። እንቀጥላለን። ጾም ቆም ያስቀድሳለሁ ብዬ ነበረ ግን አልቻልኩም። ሊዲያ ቶሎ ተመለሽሳ፣ ሰዓቱም ገና አይደል እንዴ? ይሄን ጾም ቆም ያስቀድሳለሁ ብዬ ነበረ ግን አልቻልኩም። ምን ሆነሽ? እኔ እንጃ ብቻ አልቻልኩም። ይጨንቀኛል፣ ያዞረኛል፣ እግሬን ያንቀጠቅጠኛል። ብቻ ቆሜ ማስቀደሱን አልቻልኩም። እንዳልቀመጥ ደግሞ ተቀምጦ ማስቀደስ የለም። እሱስ ሰው ከእውነት ፊት ሲቆም የሚሆነውን ነው የሆንሽው። አዎ ሰው ከእውነት ፊት ሲቆም እንዲህ ያደርገዋል። እኔ ግን ያልኩት እንደው ለምን ተመለሽ ነው። አሁን ለምን መጣሽ? ስርዓቱን ሰዓቱን ሳይደርስ ስርዓቱን ሳትፈጽም ለምን መጣሽ? ካልቆምኩ ምን አደርጋለሁ? አይነት ሁሉ ይቺ ሰይጣን ያደረባት ቆማ እንኳን ማስቀደስ አቃታት ይበሉኝ እንዴ? ቢሉሽስ ምን ችግር አለ? አንቺ ሄድሽው ከፈጣሪሽ ጋር ለመገናኘት ነው እንጂ ሰው እንዲያይሽ ነው እንዴ? ይሄማ ከሆነ ልክ አይደለም። ሄድሽው እኮ አምላክሽን ለመገናኘት መሰለኝ። ካልቆምኩ ምን ዋጋ አለው? ለመቀመጡ ቤት መቀመጡ አይሻልም? ግድ የለሽም ተይ። ለሚፈትንሽ ድል አትሁኝለት እንዴ። ይሄኔ እኮ ሰው ላንቺ ጥሩ እያሰበ ይሆናል፣ ግን የሚፈትንሽ ሰው ላንቺ መጥፎ እንዳሰበ አሳየሽ። አየሽ? ስለዚህ ድል እንደሆንሽ አታሳዩ። እሺ ለዛሬ መጥቻለሁ፣ ለነገ ግን እንዳልከኝ አደርጋለሁ። ተይ ሊዲያ፣ ለነፍስሽ ነገ አትቅጠሪ። አዎ ወደ ቤት ተመልሰሽ መሳሳትሽንም አታውጂ።
ግዴለሽም ቅዳሴውን ጨርሰሽ ተመለሽ። ድጋሚ ስመለስ ሰው ምን ይለኛል? ይህን ሰው ምን ይለኛል የሚለውን ነገር ታዩ እንዴ። ሰው የመጣው እኮ ለራሱ ጉዳይ ነው። የራሱን ጉዳይ ትቶ እንዴት ስለ አንቺ ያስባል? እንደዚህ የሚያሳስብሽ አንቺን ሊፈትንሽ ሊጥልሽ የሚፈልግ መንፈስ ነው አልኩሽ። ግዴለሽም ይህን ታዩና ወደ አምላክሽ ተመለሽ። እሺ። እጅግ በጣም የሚገርም ነው። የሁላችንም ትልቁ በሽታ ሰው ምን ይለናል ነው። ሰው ምን ይለናል ጸሎት አድርገን ብንበላ፣ ሰው ምን ይለናል ስብሐት ብለን ምግቡን ብናነሳው፣ ሰው ምን ይለናል ነጠላ ለብሰን ወደ ቤተክርስቲያን ብንሄድ፣ ሰው ምን ይለናል ብናስቀድስ እያልን በጣም ከብዙ መንፈሳዊ ተግባራት የተለየን ለእግዚአብሔር ሳይሆን ለሰው የምንኖር በጣም ብዙ ሰዎች አለን። እግዚአብሔር ለሁላችንም ልቦና ይስጠን። ከሁሉም በላይ መኖር ያለብን ለእግዚአብሔር ነው እንጂ ለሰው መኖር እንደሌለብን እጅግ በጣም ደስ የሚል ትምህርትን ያስተማሩ ቃለ ሕይወትን ያሰማልን እህትና ወንድማችን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከሆነው ጉዳይ መካከል አቡነ ኤርሚያስ አንድ ቤተክርስቲያንን አግደው እንደነበር አሽገው እንደነበር እየተነገረ ይገኛል። በዚህም ጉዳይ በጣም ብዙ ኦርቶዶክሳውያን ለምንድነው አቡነ ኤርሚያስ ይህንን ቤተክርስቲያን ያሸጉት? እንዴት ቅዳሴ ተቋርጦ እንዲታሸግ ይሆናል የሚል ጥያቄ ተነስቶ ነበር። ግን ደግሞ ምላሹን አቡነ ኤርሚያስም መድረክ ላይ ወጣው ሲናገሩ ነበር። የታሸገበት ምክንያት ምንድነው? ያልተባረከ ታቦተ ሕግ ለቅዳሴ አገልግሎት ሲያውሉት ስለነበር በዛ ቤተክርስቲያን ላይ ያን ነገር ልክም ስላልሆነ ከቤተክርስቲያን ስርዓት ውጭም ስለሆነ ይህንን ነገር አድርገዋል። ይህንን ታቦተ ሕግ ደግሞ ሳይባረክ አምጥተው እንዲህ አይነት አገልግሎት ላደረጉ ሰዎችም እንደሚጠየቁ አሳስበው ይህንን አድርገው ነበር። እንግዲህ ታቦተ ሕግ እንግዲህ ገና ሲመጣ በጳጳስ እንደሚባረክና በቅባ አሜሮን ደግሞ እንደሚከብር ይታወቃል። እነርሱ ምንም ነገር ሳያደርጉ በቃ ታቦተ ሕጉ እንደመጣ ዝም ብለው ወደ አገልግሎት ገብተው ነበር። ይህም ጉዳይ እጅግ በጣም መነጋገሪያ ሆኗል። ብፁዕ አባታችን አቡነ ኤርሚያስም በዚህ መልኩ ምላሻቸውን ሰጥተዋል። ቪዲዮን አንዴ ሰምተው እንመለስ። ሊቀ ጳጳስ ሳያውቅ ሳይባርክ በየትኛውም እጅ በየትኛውም መንገድ ታቦት የለም ወይም ጽሌ የለም። እንዳትሳሳቱ። እነ መምሪያ እገሌ አመጡት ቢባል እንኳን እንዳሰቡ አሳስተዋችኋል ማለት ነው። እውነቴን ነው። በጣም ስህተቶች እያየን ነው። ብዙ ማንገልጣቸው ነገሮች። አሁን አንድ ደብር ከአንድ ደብር ሲጣላ መቃኞ ይሰራል። ማንም ሳይባርክለት ተደራቢ ታቦት ያግኝ ምን ያግኝ ማንም ሳይባርክለት አስገብቶ ይቀድሳል። ይህ እኮ አለማወቅ እኮ ነው። የተወሰኑ ሰዎች ተስማምተው እገሌን ዲያቆን ብለነዋል ማለት ይችላሉ? እገሌን በጋ ቄስ አድርገነዋል ማለት ይችላሉ? ሊቀ ጳጳስ ቆሞስ ሳይባርክ ቤተ ክርስቲያን የሚባል የለም። እየሰማችሁ ነው? ሊቀ ጳጳስ ሳያውቅ ሳይባርክ በየትኛውም እጅ በየትኛውም መንገድ ታቦት የለም ወይም ጽሌ የለም። እንዳትሳሳቱ። እነ መምሪያ እገሌ አመጡት ቢባል እንኳን እንዳሰቡ አሳስተዋችኋል ማለት ነው። እውነቴን ነው። በጣም ስህተቶች እያየን ነው። ብዙ ማንገልጣቸው ነገሮች። መቼስ ሌላ ማሰልጠኛ ክፍል አናገኝ ለዚህ ሁሉ ሰው። ይህን አጋጣሚ ስናገኝ እንናገር ብለን አባታችን እንደሰማችኋቸው ነው። ይህንን ሰሞን የተፈጠረውም ችግር ከዚህ ጋር ተያይዞ ነው። እንግዲህ ይህንን ያደረገው ደብር ደግሞ ታሽጎ እንደነበር በጣም ብዙ ሶሻል ሚዲያ ላይ ሲነገር ነበር። ይህንንም ጉዳይ በጣም ብዙ ኦርቶዶክሳውያንም በጣም ለምን ቤተክርስቲያኑ ታሸገ እያሉ ጥያቄያቸውን ሲያቀርቡ ነበር። የሆነው ነገር ግን ይህ ከስርዓት ውጭ የሆነ ነገር ስለተፈጸመ እነ ነገር መስተካከል ስላለበት እንደዛም እንዳደረጉ አባታችን አቡነ ኤርሚያስም ሲናገሩ ነበር። ሁላችንም ማወቅ ያለብን ታቦተ ሕግ ሲመጣ ጳጳስ ባርኮት በቅብአ ሜሮን ከብሮ ነው እንጂ ወደ አገልግሎት መግባት ያለበት። ዝም ብሎ ጳጳስ አይባርከው በቅባ ሜሮን ሳይከብር ምንም አይነት አገልግሎት መስጠትም እንደማይችል እና እንደሌለበትም በዚሁ አባታችን እጅግ በጣም ትልቅ ማብራሪያ እየሰጡ ይገኛሉ። ሁላችንም ኦርቶዶክሳውያን ይህንን ነገር ልናውቀው ይገባል። ይህንን ሰሞን የተፈጠረው ጉዳይ ግን ይህንን ይመስላል ለማለት ነው። እንቀጥላለን ቪዲዮአችንን።
እነዚህ ልጅ እግር ባይታውያንን የሚሉ አዲስ የመጡ አጭበርባሪዎች የሐሳዊ መሲህ መንገድ ተራጊ ናቸው። ምክንያቱም እነዚህ ሰዎች ህዝቡ ጠቅልሎ በተአምር እንዲያምን እያደረጉት ነው። ስርዓተ ቤተክርስቲያን እንዳያውቅ እንዳይማር ተአምር ፈላጊ እንዲሆን የስጋን ፈውስ ብቻ እየተከተለ ዘመኑን እንዲያሳልፍ ብዙውን ምዕመን ይዘውት ይገኛሉ። እንደዚህ መውደቅ መነሳትን፣ እንደዚህ ራስን መግረፍን፣ በአደባባይ ራስን እንዲገልጦ መወራጨትን ቤተክርስቲያን አላስተማረችንም። በአባቶቻችን ታሪክም የለም። ስርዓተ ቤተክርስቲያንም አይደለም። ቤተክርስቲያን አንዲት ናት። እዛ አካባቢ ያላችሁ ምዕመናን ይሄ ተግባር እንዲቆም ብታደርጉ መልካም ነው። እግዚአብሔር መንፈስ ቅዱስ ሰውን እንዲህ አያንከባልልም። ይሄ ዘዴ 2001 2002 2005 ዓመተ ምህረት መጥቶ የጠፋ ዘዴ ነው። ድጋሚያውን ደግሞ ሰውን አረሳስተው ተመልሰው ይሄንን ድርጊት እየፈጸሙ ይገኛሉ። ራሳቸውን በድንጋይ ይደበድባሉ፣ ጀርባቸውን በሰንሰለት ይመታሉ፣ ይንከባለላሉ፣ ህዝቡን ጭንቅላቱን በደንብ እያጠቡት ይገኛሉ። እነዚህ ህዝቡ በተአምር እንዲያምን ጊዜያዊና ስሜታዊ ክርስቲያን እንዲፈጠር ሰው እነሱን ቅዱስ ናቸው ብሎ እንዲከተላቸው እያደረጉ ነው። ኋላም እነዚህ ሰዎች ራሳቸውን ቢዝነስ ሰርተው ጥፍ ብለው ወደ ህይወታቸው ይመለሳሉ። አባቶቻችን በተጋድሎ ሲኖሩ ራሳቸውን ከዓለም ደብቀው ተሰውረው መከራቸው እንዳይታወቅባቸው ያደርጉ ነበር እንጂ እንዲህ በግልጥ ራሳቸውን እየደበደቡ አላስተማሩን። ይሄ ፈሪሳዊነት ይባላል። ጌታችንም ስትጸልዩ እንድትታዩ ሆናችሁ አትጸልዩ፣ በራችሁን ዘግታችሁ ጸልዩ ብሎ የተናገረውን የሚጥሱ ወጥቶ በአደባባይ እንታይ የሚሉ አጭበርባሪ መነኮሳት ባይታውያን ናቸው እንጂ እነዚህ እውነተኛ የእግዚአብሔር አገልጋዮች አይደሉም። አትሸወዱ። እነዚህ ለሐሳዊ መሲህ መንገድ ጠራጊዎች ናቸው። ህዝቡን በተአምር እንዲያምን ያደርጉታል። በታምረ ኢየሱስ ላይም እንደተጻፈው ሐሳዊ መሲህ ሲመጣ ብዙ ታምራትን ያደርጋል። ይሄ ህዝብ ተአምርን እንዲያምን ተደርጎ ተቀርጿል። ኋላ ሐሳዊ መሲህ ሲመጣ በአጭር ጊዜ በሱ ተአምር አምኖ የሰይጣን ተገዢ እንዲሆን ይሆናል ማለት ነው። ስለዚህ በተአምር ህዝቡን እንዲያምን የሚያደርጉት ኋላ ሐሳዊ መሲህ ተአምር ሲያደርግ ህዝቡ እንዲከተለውና ለሱ እንዲገዛ እያደረጉ የሚገኙ የሱ ተላላኪዎች ናቸው። ባይገባቸውም ቢገባቸውም ህዝቡ የሚንቃ። ይሄ ሁሉ ነገር የሚፈጠረው በነገራችን ላይ በህዝቡ ባለማወቅ ነው። ብዙዎቻችን አሁን በዚህ ጊዜ የምንገኝ ክርስቲያኖች ማይተባን ጠልጥለን ክርስቲያን እንላለን እንጂ ሩቡን የቤተክርስቲያኑ ዕውቀት እንኳን እናውቀው። የሚገርማችሁ ነገር ብናውቅ ብንማር ስርዓቷን ህጓን የቅዱሳኑን ታሪክ አውቀን ብንረዳ ኑሮ እኮ እንደዚህ አይነት ተራ ኩታራ አጭበርባሪ መነኮሳት ባይታውያን አልተጫወቱብን እኮ ነበረ። ስለዚህ እንማር እንመርምር። ቤተክርስቲያን ባሕረ ጥበብ ናት፣ ብዙ ዕውቀት አላት። እንደዚህ አይነት አጭበርባሪዎች ከዚህ በፊት ብዙ ጊዜ አጋጥሟት ብዙ ጊዜ አስወግዳለች፣ ከቤቷ አውጥታ ጠርጋ ጥላለች። ስለዚህ በዛ መንገድ ብንሄድና ራሳችንን ብንመረምር እነዚህን ሰዎች ብናውቅባቸውና ብናሳድዳቸው ኋላ ተመልሶ ለሚመጡትም ትምህርት ይሆናሉ። እንደዚህ አይነቱን አጭበርባሪ ድጋሚ እንዳይመለስ ከቤተክርስቲያን ገርፎ ማስወጣት ያስፈልጋል። ጌታችን በዮሐንስ ወንጌል ላይ እንዳደረገው ቤቴ የጸሎት ቤት ናት እንጂ የንግድ ቦታ አይደለችም። እነዚህ ንግድ ነው ያዙት። እንደዚህ አይነቶቹን ነጋዴዎች ደግሞ በመስቀል ተደብቀው በቆብ በቀሚስ ተደብቀው ቢዝነስ የሚሰሩ ሰዎችን ደግሞ ድጋሚ እንዳይመለሱ ገርፎ ከቤተክርስቲያን ማስወጣት ማሳደድ ያስፈልጋል። እወቁባቸው፣ ተማሩ፣ ራሳችሁን ጠብቁ፣ ቤተክርስቲያናችሁን አስከብሩ። የማንም ኩታራ መጫወቻ አታድርጓት ቤተክርስቲያንን። እውነት ነው ወንድማችን። አብዛኛዎቻችን ኦርቶዶክሳዊ ያለንበት መንገድ ይህንን ነው የሚመስለው። ክፉና አመንዝራ ትውልድ ምልክትን ይሻል ነው አይደል የተባለው። አሁንም ቢሆን ምልክትን ፈላጊዎች ሆነናል። በእግዚአብሔር ቸርነት የማናመን ኦርቶዶክሳዊ መንገድን የማንከተል ይሄ ነገር ልክ አይደለም ስንባል እንኳን ልክ ነው ብለን የምንናገር ልክ አይደለም ብለው የሚናገሩ ሰዎችን እንኳን የምንሳደብ ሰዎች ሆነናል። ባህታዊ ነን፣ እንደዚህ ነን፣ እንገርፋለን፣ እንደዚህ እናረጋለን የሚሉ ሰዎች አሁን ላይ በከተማ የምናያቸው ሰዎች ሁሉ እነርሱ ባህታዊ እንዳልሆኑ ልናውቀው ይገባል። ባህታውያን በበረሃ በዓታቸውን ወስነው ለሀገር ለወገን የሚጸልዩና ከዓለም ርቀው ከእግዚአብሔር ደግሞ ቀርበው የሚገኙ መሆናቸውን ልናውቀው ይገባል። አሁን ላይ እንደዚህ ነን የሚሉ ሰዎች ሁሉ ለራሳቸው ቢዝነስ ብለው ይህን ነገር እንደያዙትም ልታውቁት ይገባል። ወንድማችን በዝርዝር ሀሳቡም ስለገለጸው የዚህን ያህል መድገም አያስፈልግም። በጣም ብዙ ቪዲዮዎችን በዚህ ጉዳይ ሰርተናል። ስንሰራ ደግሞ በጣም ብዙ ኮሜንቶች ስድብ ናቸው። እንዴት እንትናን ትናገሩ ትላላችሁ? እንዴት አባቶቻችን እውነተኛ አባቶችን የተናገርን ሳይሆን ግን በአባቶቻችን ስም ኦርቶዶክሳዊ ተግባርን የማይፈጽሙ ሰዎች ልክ እንዳልሆኑ በዚሁ ለእናንተ ለኦርቶዶክሲያን እያሳወቅን እንገኛለን። በዚህ ጉዳይ ያላችሁን አስተያየት ኮሜንት አድርጉ። ወንድማችን ቃለ ሕይወትን ያሰማልን። ቀጥላለን። ዛሬ ደግሞ ኃጢአቱን ሁሉ የሚያሳይ ማን ነው? ቄስ፣ እኔን ጨምሮ ማለት ቄስ። መጠጥን የሚያስተምር ማን ነው? ቄስ። አንድ ቄስ እንደው ምን አሉ ነው የሚባለው? በዓርብ ረቡዕ 5 ሰዓት ጠራቻለቸው አሉ። ዝክር ይባርኩልኝ ይበላል። 5 ሰዓት ባርከው ይበላሉ። ኋላ ነይ እናቴ ወለተ ጊዳን እንቺ ጉረሽ ሲሏል እኔ ስላስቀድስ አባዬ ብላ ቁጭ አይድረስ በእውነቱ ማለት ነው። ሞት ይሻላል፣ እንደው ሞት ይሻላል በእውነቱ ማለት ነው። አሁን በጣም ችግር ነው በእውነቱ ማለት ነው። እኔ ላስቀድስ ብላ ቁጭ እንዲሁ ህዝቡማ ቅዱስ እኮ ነው በእውነቱ ማለት ነው። ቅዱስ እንደውም አንድ የበረሃ አባት የጻፈው መጽሐፍ ሳነብ ክርስቶስ በሚመጣባቸው በመጨረሻው ዘመናት ያሉ ምእመናን ዋጋቸው ከፍ ያለ ነው። ለምን?
በመጨረሻው ዘመን ያሉ ካህናት አርአያ የማይሆኑ ናቸውና ይላል። ስለዚህ አርአያ የሚሆናቸው ስለሚጠፋ በመጨረሻው ዘመን ጥሩ ምዕመን የሚሆኑ ክርስቲያኖች ጥሩ መሆንም ከባድ ነው፣ ሆነው የተገኙም ብፁዓን ናቸው ነው የሚለው። መምህራችን ቃለ ሕይወትን ያሰማልን። እንዲያው ይህንን ትምህርት ሲያስተምሩ ካህናትን እንድንጠላ እንድንተች ሳይሆን ግን ካህን ሆነው በካህናት ስርዓት የማይሄዱ ሰዎችን እያየን እኛ ከንስሐ መንገድ ከቅዱስ ቁርባን መንገድ እንዳንሰናከል እንግዲህ እየመከሩን ይገኛሉ። አባታችን ቃለ ሕይወትን ያሰማልን። ማንም ምንም ቢሆን እኛ ኦርቶዶክሳውያን ከንስሐ መንገድና ከቅዱስ ቁርባን መንገድ መራቅም መውጣትም የለብንም። አባታችን እግዚአብሔር አገልግሎት ዘመናቸውን ያርዘመልን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። በንግግሬ ያጠፋሁት ነገር ካለኝ ሁሌም ቢሆን ኮሜንት አድርጉ፣ ለማስተካከል ዝግጁ ነኝ። ድርጅቶቻችሁን በዚህ አስተማሪ ቻናል ማስተዋወቅ የምትፈልጉ ሰዎች በምታዩት ስልክ ቁጥር ዋትስአፕ ላይ እና ቴሌግራም ላይ ኮንታክት ማድረግ ትችላላችሁ። እንግዲህ የሚያሸልመው ነገር ምን እንደሆነ ቅድም ተነጋግረናል። ዛሬ እንግዲህ የካቲት 16 ቀን የኪዳነ ምሕረትን በዓል እናከብራለን። እንግዲህ የቅድስት ኪዳነ ምሕረትን በዓል ስናከብር ምክንያቱ ምንድን ነው? እስቲ ኮሜንት አድርጉ። ሁላችሁም ኮሜንትም ላይ እስኪ ኪዳነ ምሕረት እያላችሁ እስኪ ኮሜንታችን ሁሉ በኪዳነ ምሕረት ይጥለቅለቅ። ይህንን ቪዲዮ ላይክ አድርጋችሁ ያልጀመራችሁ ሰዎችም ዛሬ በደንብ ይህን ቪዲዮ ላይክ አድርጉት። ለቻናላችንም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን መላክ ትችላላችሁ። አይተን መርጠን ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። በሌሎች ወቅታዊና አስተማሪ ቪዲዮዎችን እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ?